በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 21 በዚች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያ በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉም አስቀድሞ ያች ቤተ ክርስቲያን በሐዋርያት ዘመን ብቻዋ ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባን የሚቀበሉበት የቤተ ክርስቲያን አልነበራቸውም ነበር። ስለዚህም ወደ ጴጥሮስ ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለስላቸው። ክብር ይግባውና ያለ ጌታችን ፍቃድ እኛ ምን አንሰራም። ነገር ግን የምንሰራው እስኪደርሰን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባዔ ይዘው ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብ አዘዟቸው። እንዲህም አዘዟቸው። በሱባዔው ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትም ሁሉ ከየአገሮቹ ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችን ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ ማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንድታነጹ የፈቀድኩባት ናት። ይኸውም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱም ቦታና መሰረቷ ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃንም እስከ ተፈጸመ ድረስ ድንጋዮቹ በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችን ንዋየ ቅዱሳት አልባሳትንም መሠዊያንም አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሸመው። ይህም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሦስት ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡንም ሥጋውን ደሙን ያቀብላቸው ዘንድ አዘዛቸው። እንዲሁም የሚል አለ። ራሱ መድኃኒታችን ቅዱስ ሥጋውን ደሙን ለሐዋርያት አቀበላቸው። እንዲህም አላቸው። በዚህ ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዛቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚህም ይህችን ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን የሚያሳንጹ ሆኑ። በቂሳርያም ሊቀ ጳጳስ በባስልዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን በሰራን ጊዜ በውስጡ የእመቤታችን የማርያም ስዕል ይሳልባት ዘንድ በሰሌዳ ፈለገው። ሰዎቹንም በአንድ ባለጸጋ ዘንድ ስለ አለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋው ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚህም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸው በደል ያቃልለት ዘንድ ለመኑ። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልባት ዘንድ ለሰዓሊው ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ላይ ለቅዱስ ባስልዮስ ተገለጸችለት። ስዕልዋንም በዚያ ሰሌዳ ላይ እንዳይሳል ከለከለችው። ከአመፀኛ ሰው እጅ ወስደውታልና። እጅግም ያማረ የእመቤታችን ስዕል የተሳለባት የሁለት ደናግልም ስዕል አንዲቱም በቀኝ አንዲቱም በግራ ሆኖ የተሳለባት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄዶ ያንንም ሰሌዳ አገኘው። ወደዚያቸው ቤተክርስቲያን በታላቅ ደስታ መጣች። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት ሁለት ምሰሶች እንዳሉ አስረዳቸው። እነርሱም አምጥተው በመቅደሱ ፊት ለፊት እንዲያቆሟቸው በላያቸውም ስዕሏን እንዲያኖሩ አዘዛቸው። ቅዱስ ባስልዮስም እነዚህ ምሰሶቹ ያመጣቸው ዘንድ ሄደ። መሠዊያውንም
መሳሪያውንም ሊከለክሉት ፈለጉ። ጌታችን ኃይላቸውን ደመሰሰ። እነዚያ ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸው የእመቤታችን የድንግል ማርያም ስዕሏን አስቀመጠ። እግዚአብሔር ከዚያ ምሰሶቹ በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ከአለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ከቅድስት ድንግል ማርያም ስዕል በሽተኞቹ ሁሉ የሚፈወሱ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችን ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑ ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሱ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላቅ 3 ኃጢአቶች ሰራች፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽ ይቅር ይለሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታ ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት ደፍራለችና። እኛ ሁላችን የክርስቶስ ወገኖች አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ለመታሰቢያ መንፈሳዊ በዓልን ልናደርግ ይገባል። ስለ እርሷ ለአዳምና ለሁላችን ልጆቹ ድነት ሆኗልና። ይህም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህ ቅዱስ አስቀድሞ ከአዴናው ገዢ ከአርያኖስ ጭፍሮች ውስጥ ነበረ። ሰው ሁሉ ጣዖት እንዲያመልክ የሚያዝ የዲዮቅልጥያኖስ የመላእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሥ ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲው ንጉሥ የመልእክትን ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና ራሱን የራስን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡት አዘዘ። ሁለተኛም ሁለመናው እስኪደቅ እንዲደቁሱት አዘዘ። እርሱንም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱ አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑ ቀርቦ ከሕያው ከእግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አንተ ከሃዲ አፈር አለው። ያን ጊዜም ይዞ ጽኑ ስቃይ ያሰቃየው፣ በመጋዝም መግዞ ሰቀለው። ከዚህ በኋላ ስጋውን እንደ ስም ቀልጦ እንደ ውሃ እስቲፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አስነስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው ከእግዚአብሔር ልጅ ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ሰማዕትነት ሆኑ። መኮንኑ ማሰቃይ በሰለቸው ጊዜ ራሱ በሰይፍ እንዲቆርጥ አዘዘ። የድል አድራጊነት አክሊልም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን ለአባቱ ሊቃነ ጳጳሳት አራተኛ የሆነው የእስክንድርያ ሊቀ ጳጳስ አባ ከላዲያኖስ አረፈ። ይህ ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀት ተጠመቀ። እርሱንም ዲቁና ሸመው፣ ደግሞ ቅስና ሸመው። የቤተ ክርስቲያንም ትምህርት ሕግ ጠንቅቆ ተማረ። አባ ሚሊዮስም ባረፈ ጊዜ ይህ አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሸሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስትና መንጋዎች ጠበቀ። ልዑል እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ሐዋርያው ቶማስ በመሸታ ቤት ባረዷት
በአንዲት ሴት ላይ ላደረገው ተአምር መታሰቢያ ሆነ። በረከታቸው ከእኛ ጋር ለዘላለም ጸንታ ትኖር አሜን። ዳግመኛ በዚህች ዕለት ሜሮን የተገኘበት ነው። ዳግመኛ የአስታፍን አጽም የተገኘበት ነው። በረከቱ ከእኛ ጋር ትኑር ለዘላለም አሜን። የወደቀ የነጠን በአፈትከ አምላክ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዛኪ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንሰ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልዪ መረሰንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረየነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።